ብዙ ጊዜ ስለ ከተሞች ስናስብ ማለቴ ልክ እንደ አንድ ህያው ፍጡር አድርገን ነው የምናስባቸው። ያው የትራንስፖርት መንገዶቻቸው እንደ ደም ስሮች፣ የኤሌክትሪክ መስመሮቻቸው ደግሞ እንደ ነርቭ ስርዓት ሆነው ያገለግላሉ። ልክ ነው። ልክ መላ አካላቱን እንደሚያንቀሳቅስ ያው ነገር ማለት ነው። አዎ፣ ግን የዚህ ሁሉ ህያውነት የልብ ምት ድንገት ቢቋረጥ? እንግዲህ ዛሬ ይዘን የመጣነው ጥልቅ ዳሰሳ ማለቴ በ2026 መጀመሪያ አካባቢ የተጠናቀሩ የጸጥታ ትንታኔዎችን እንዲሁም የቻይና የውጭ ፖሊሲ ሚስጥራዊ ሰነዶችን ይዳስሳል። አዎ፣ እና በሶማሊያ ስላለው ቀውስ የሚያትቱ ሪፖርቶችንም አንድ ላይ እናያለን። በጣም የሚገርም እንቆቅልሽ ነው እኮ የሚያሳየው። በእውነት አስበው፣ በማርች 2026 መገባደጃ ላይ የተከሰተ አካባቢያዊ የፖለቲካና የኢኮኖሚ ቀውስ እንዴት ነው በሺዎች የሚቆጠሩ ኪሎሜትሮች ርቃ በምትገኘው ቤጂንግ ላይ ተጽዕኖ ያመጣው? ማለቴ የቻይናን ዓለም አቀፋዊ የውጭ ፖሊሲ ሙሉ በሙሉ እንዲቀየር ያስገደደው እንዴት ነው? እሱ ነው እንግዲህ ትልቁ የዳሰሳችን ተልዕኮ። ይህን የክስተቶች ሰንሰለት መከታተል በጣም ነው የሚያስገርመው። እሺ፣ ይህንን ጉዳይ በዝርዝር እንመልከተው። ታሪኩ የሚጀምረው ከነዳጅ ዋጋ ነው። መረጃዎቹ እንደሚያሳዩት በሞቃዲሾ የነዳጅ ዋጋ በአንድ ጊዜ በ150 በመቶ ነው ያሻቀበው። አዎ፣ ከ1 ሊትር $0.60 የነበረው ወደ $150 ተወነጨፈ። ይሄ እኮ ዝም ብሎ የዋጋ ጭማሪ አይደለም። ልክ ከልብ ምት መቆጣጠሪያ ማሽን ወይም ፔስ ማከር ጋር መማሳሰል እንችላለን። ነዳጅ ለከተማዋ ልክ እንደ ደም ነው። ነዳጁ ሲቆረጥ የከተማዋ የልብ ምት ይቆማል። ትክክል ነሽ። ይህ የነዳጅ እጥረት ያመጣውን የተንዛዛ ቀውስ መረዳት በጣም ወሳኝ ነው። ያው ነዳጅ ከሌለ ጄኔሬተሮች ይቆማሉ እና ጄኔሬተሮች ሲቆሙ ደግሞ ሆስፒታሎች ውስጥ ያሉ የህይወት ማቆያ ማሽኖች ስራ ያቆማሉ ማለት ነው። በትክክል። የውሃ ማሰራጫ ሞተሮችም ይዘጋሉ። ከሁሉም በላይ ደግሞ ማለቴ የቴሌኮም ኔትወርክ ማማዎች ኃይል ያጣሉ። ይህ ማለት የከተማዋ የመረጃ ልውውጥ ሙሉ በሙሉ ይቆረጣል ማለት ነው። እረ በጣም ከባድ ነው። ማለቴ ከተማዋ ቃል በቃል ትታወራለች። አዎ፣ እነዚህ የጸጥታ ትንታኔ ሰነዶች አጽንዖት የሚሰጡትም እዚሁ ላይ ነው። ከተማዋ በዚህ የኢኮኖሚ ሽባነት ውስጥ እያለች አልሸባብ ምን አደረገ? ሱር ሴሎቹን ወይም ስሊፐር ሴልዝ የሚባሉትን ተጠቅሞ በፕሬዝዳንቱ ቤተ መንግስት አቅራቢያ አይደል? አዎ፣ በፕሬዝዳንቱ ቤተ መንግስት አቅራቢያ እና በብሔራዊ መረጃና ደህንነት ኤጀንሲ ላይ ጥቃት ማድረስ ቻለ። ይሄ እኮ ማመን የሚከብድ የጸጥታ መውደቅ ነው። ግን እዚህ ጋር አንድ ግልጽ ያልሆነልኝ ነገር አለ። የኢኮኖሚ መዳከም እና የዋጋ ንረት እንዳለ ሆኖ አንድ ታጣቂ ቡድን እንዴት ነው የነዳጅና የውሃ እጥረት እንደ ወታደራዊ ክፍተት የተጠቀመው? ማለቴ እስከ ፕሬዝዳንት ቤተ መንግስት በር ድረስ ሊደርስ የቻለው እንዴት ነው? የዋጋ ንረት በቀጥታ የጸጥታ መዋቅሩን እንዴት ያፈርሰዋል? ምን መሰለሽ፣ ሰነዶቹ ይህን የሚያብራሩት የሂውማን ኢንቴሊጀንስ ወይም ከህዝብ የሚሰበሰብ የመረጃ ሥራ እንዴት እንደሚፈረስ በማሳየት ነው። ማለት ህዝቡ መረጃ መስጠት ያቆማል? ልክ ነው። የጸጥታ ኃይሎች እኮ አብዛኛውን ጊዜ ጥቃት ከመድረሱ በፊት መረጃ የሚያገኙት ከአካባቢው ማህበረሰብ ነው። ግን የትራንስፖርትና የምግብ ዋጋ ሰማይ ሲነቃ የኑሮ ውድነቱ ህዝቡን ክፉንጋ ይመታዋል። አዎ፣ ሰው የዕለት ጉርሱን ነው የሚያስበው። በትክክል። አንድ ነዋሪ ቤተሰቡን እንዴት እንደሚመግብ ብቻ ማሰብ ሲጀምር በመንደር ውስጥ ስላየው አጠራጣሪ እንቅስቃሴ ለፖሊስ ሪፖርት የማድረግ ፍላጎቱ ሙሉ በሙሉ ይጠፋል። ያው የህልውና ትግል ወይም ሰርቫይቫል ሞድ ይነግሳል ማለት ነው። አዎ፣ ሰርቫይቫል ሞድ ውስጥ ሲገባ ህዝቡ ከመንግስት ጋር የሚያደርገው የመረጃ ልውውጥ ይቆማል። ይህ ሲሆን ደግሞ መንግስት በተግባር ታውሯል፣ እንዲሁም ደንቁሯል ማለት ነው። ታጣቂዎች ደግሞ ይህንን የመረጃ ክፍተት በመጠቀም ነው ሱር ሴሎቻቸውን ወደ ከተማዋ እምብርት ማስገባት የቻሉት። ልክ ነው። በዚያ ላይ ደግሞ የፖለቲካው ትኩረት ሙሉ በሙሉ ተከፋፍሎ ነበር እኮ። አዎ፣ ሪፖርቶቹ በግልጽ እንደሚያስቀምጡት ለግንቦት 15 2026 የተቀመጠው የህገ መንግስት ማሻሻያ እና የፕሬዝደንታዊ የስልጣን ዘመን ማራዘሚያ ክርክር ከፍተኛ ፖለቲካ ውጥረት ፈጥሮ ነበር። ያው ፖለቲከኞችና የጸጥታው መዋቅር አመራሮች ሙሉ ትኩረታቸውን የስልጣን ዘመን በማራዘሙ ህጋዊ ክርክር ላይ አድርገዋል። ከተማዋ ግን በተግባር እየነደደች ነበር። ማለቴ እሳት አደጋ ፈጣሪዎች ቤቱ እየነደደ እርስ በርስ ሲጣሉ አይነት ነገር። በጣም ትክክለኛ አገላለጽ። ግን ይህ ኡርነትና ትርምስ በሞቃዲሾ ብቻ የተወሰነ አልነበረም። አዎ፣ የፌዴራል መንግስቱ ዋና ከተማዋን ማረጋጋት ሲያቅተው ከከተማ ውጪ ያለው ሁኔታ ደግሞ ወደ ከፋ መከፋፈል ማምራቱን ነው ትንታኔዎች የሚያሳዩት።
በተለይም በደቡብ ምዕራብ ክልል ባይዶዋ ከተማ ውስጥ የተፈጠረው ነገር የትርምሱን አድማስ በደንብ ያሳየናል። የፌዴራል መንግስቱ እኮ ዳግም የተመረጡትን የክልሉ መሪ አብዲ አዚዝ ላፍታጋርንን ከስልጣን ለማስወገድ ወታደራዊ ትዕዛዝ ማስተላለፉ በሰነዶቹ ተጠቅሷል። ይሄ የባይዶዋ ቀውስ የሚያሳየው የሀገር ውስጥ የፖለቲካ ሽኩቻ እንዴት ለሽብርተኝነት ትግል የተመደበን ኃይል አቅጣጫ እንደሚያስቀይረው ነው። ለጸረ ሽብር ዘመቻ ተብሎ በቱርክ የሰለጠኑ ልዩ ኃይሎችና የድሮን ቴክኖሎጂዎችን መራደል። አዎ፣ እንደዛ ድሮኖችና ኃይሎች በአልሸባብ ላይ ጥቅም ላይ መዋል ሲገባቸው በክልል ተቀናቃኞች ላይ ጥቅም ላይ መዋላቸው ነው ሪፖርቶቹ የሚያጋልጡት። ይህ እኮ የአፍሪካ ህብረትን ወይም ኤዩን ሳይቀር አስጠንቅቆ ነበር። በጣም እንጂ። የፌዴራልና የክልል ኃይሎች እርስ በርስ ሲፋጠጡ አልሸባብ ይህን ወታደራዊ ክፍተት ተጠቅሞ በዳይኑና የአካባቢ የፌዴራል ኃይሎችን ማጥቃት ጀመረ። ይሄ እኮ እጅግ አስገራሚ ነው። ማለቴ የውጭ አዳሮች በሚሊዮን የሚቆጠር ዶላር አውጥተው ድሮን ታጥቀው አሸባሪዎችን እንዲዋጉ ስልጠና ይሰጣሉ። ኃይሎቱ ግን ያንን መሳሪያ አዙሮ እርስ በርስ ይዋጉበታል። እሱ ነው እንግዲህ ትልቁ የፖለቲካ ኪሳራ። ታዲያ እነዚህ የውጭ አጋሮች ማለቴ ለምሳሌ እንደ ቱርክ ያሉ ሀገራት መሳሪያቸው ለታለመለት ዓላማ እየዋለ ካልሆነ ይህን የፖለቲካ ግጭት ለማስቆም በቀላሉ ድጋፋቸውን ለምን አያቋርጡም? ልክ ማብሪያ ማጥፊያውን መዝጋት አይችሉም እንዴ? እዚህ ጋር በጣም የሚገርመው ነገር ምን መሰለሽ? የውጭ ኃይሎች ተጽዕኖ በንድፈ ሐሳብ ቀላል ቢመስል በተግባር ግን እጅግ የተወሳሰበ ነው። እንዴት? ማለቴ ገንዘቡን የያዘው እኮ አስተላላፊው ነው። አዎ፣ ግን መሳሪያውና ስልጠናው አንዴ ከተሰጠ በኋላ ያንን ቁልፍ የያዙት የሀገር ውስጥ ተዋናዮች ናቸው። የውጭ አጋሮች ድጋፍ እናቋርጣለን ብለው ማስጠንቀቅ ይችላሉ፣ ግን መሳሪያው አስቀድሞ መሬት ላይ ወርዷል እኮ። አዎ ገብቶኛል። የተተኮሰ ጥይት አይመለስ እንደሚባለው ልክ ነው። የሀገር ውስጥ ተዋናዮች የፖለቲካ ህልውናቸውን ለማስጠበቅ ወታደራዊ እርምጃን ከመረጡ የውጭ አጋሮች ጫና ብዙም ትርጉም አይሰጥም። በሌላ በኩል ደግሞ የውጭ ኃይሎች ጣልቃ ገብቶ ለማስጣረቅ ሲሞክሩ የሚፈጠረው ችግር አለ። በትክክል አንደኛው ወገን የውስጥ ፖለቲካ ላይ ጣልቃ በመግባት ሊከሳቸው ይችላል። ስለዚህም የሽምግልና ጥረቶች ጣልቃ ገብነት በሚል ስም በቀላሉ ሊዳከሙ ይችላሉ። ይህ ነው እንግዲህ ዓለም አቀፍ ተዋናዮችን ትልቅ አጣብቂኝ ውስጥ የሚከተው። ስለዚህ አሁን ሁኔታውን ስናየው የፌዴራል መንግስቱ በኢኮኖሚ ቀውስ ከተማውን መቆጣጠር አክቶታል። ኃይሎቹም በየክልሉ እርስ በርስ የተዋጉ ነው። ይህ ሁሉ ሲሆን ግን በቢሊየን የሚቆጠር ዶላር ኢንቨስት ያደረጉ የውጭ ሀገራትስ ምን እየሆኑ ነው? እዚህ ጋር ነው እንግዲህ ቻይና ወደ መድረክ የምትመጣው። አዎ፣ ነገሩ ይበልጥ ትኩረት የሚስበው እዚህ ጋር ነው። በ2026 መጀመሪያ የሞቃዲሾ የጸጥታ ሁኔታ ለቻይና ኢንቨስትመንቶች ከከፍተኛ ስጋትነት ወደ ህልውናን አደጋ ላይ የሚጥል ደረጃ መሸጋገሩን ነው የቻይና የውጭ ፖሊሲ ሰነዶች የሚያሳዩት። አዎ፣ እዚህ ላይ አንድ የተጠቀሰ ጽንሰ ሐሳብ አለ። የቻይና ጥገኛ መንግስት ወይም ቻይኒዝ ፓራሳይት ስቴት የሚለው። ማለቴ ቻይና ኢንቨስትመንቷን ታመጣለች፣ ነገር ግን ያንን ኢንቨስትመንት ለመጠበቅ በአስተናጋጇ ሀገር የጸጥታ መዋቅር ላይ ጥገኛ ትሆናለች። መንግስት ከሌለ ግን ቻይና ራሷን መጠበቅ አትችልም ማለት ነው። ልክ ነው። ይህ እኮ የቻይና የረጅም ጊዜ ስትራቴጂ ነበር። በየትኛውም ሀገር ላይ መንገድ ሲሰሩ ወይም ማዕድን ሲያወጡ በሀገር ውስጥ ጉዳይ ጣልቃ አንገባም፣ የጸጥታውን ጉዳይ እናንተው አስተዳደሩት የሚል ፖሊሲ ነበራቸው። ግን በሶማሊያ ያለው ሁኔታ ይህን ሞዴል ሙሉ በሙሉ ነው ያፈረሰው። ሙሉ በሙሉ። ሰነዶቹ እንደሚያስረዱት በጥር 2026 የቻይና የውጭ ጉዳይ ሚኒስትር ዋንግ ይ በከፍተኛ የሽብርተኝነት ስጋት ምክንያት በሞቃዲሾ ሊያደርጉት የነበረውን ታሪካዊ ጉብኝት ሰርዘዋል። ጉብኝት መሰረዝ ብቻም አይደለም። በማርች 2026 ደግሞ ሁኔታው ይበልጥ ተባብሶ የቻይና የአሳ ማጥመጃ መርከብ ተጠልፏል። ቻይና ይህን ድርጊት ተራ ወንጀል ሳትሆን ሆን ተብሎ የተደረገ የሁለትዮሽ ግንኙነትን የማደፍረስ ድርጊት ስትል ነው የገለጸችው። የአንዲት ሌላ ሀያል ሀገር የውጭ ጉዳይ ሚኒስተር እንኳን ደህንነታቸው ተጠብቆ ሊጎበኙ ካልቻሉ አንድ ተራ የቻይና ኮንስትራክሽን ኩባንያ እንዴት ነው በዚህ ሀገር ውስጥ ቢዝነስ ሊሰራ የሚችለው? በጣም ከባድ ነው። ሪፖርቶቹ እኮ የቻይና ሰራተኞች በአደናዴ አየር ማረፊያ አቅራቢያ ባሉ ጥብቅ አረንጓዴ ቀጠናዎች ወይም ግሪን ዞንስ ውስጥ ታስሮ እንደሚገኙ ነው የሚያሳዩት። ከግቢያቸው መውጣት አይችሉም ማለት እኮ ነው። ከግቢያቸው መውጣት አለመቻላቸው ብቻ አይደለም ትልቁ ችግር። ቢዝነሱን ለማስቀጠል የሚከፍሉት ዋጋ
እጅግ አስደናቂ የሆነ መምጣቱ ነው። ያው የልማት ፕሮጀክቶች ወታደራዊ መልክ ማውጣት ወይም ሴኩሪታይዜሽን ኦፍ ዴቨሎፕመንት የሚሉት አዲስ ክስተት ማለት ነው። አዎ፣ እንደዚህ የፖሊሲና የጸጥታ ሰነዶች ትልቅ ትኩረት የሰጡት ለዚህ ነው። ቻይና ንብረቶቿን ለማዳን ስትል እያስወጣች ያለው ወጪ የፕሮጀክቶቹን አዋጭነት ጥያቄ ውስጥ ከቶታል። ምን ያህል ነው ወጪው? ማለቴ በቁጥር ሲቀመጥ የፕሮጀክቶች አጠቃላይ በጀት ከ10 እስከ 15 በመቶ ለግል የጸጥታ ኩባንያዎች የተመደበ ነው። እንደ ቤጂንግ ዲዌይ እና ፍሮንቲየር ሰርቪስስ ግሩፕ ላሉት ኩባንያዎች ማለት ነው። ረዬማ የጸጥታ ወጪው የልማት ወጪውን እያዋጠው ነው ማለት ነው። ይሄ እኮ ልክ እጅግ ውድ የሆነ የቅንጦት መኪና ገዝቶ ግን የሰፈሩ ሌቦች የመኪናውን ጎማ እንዳያበላሹት በየቀኑ ለሌቦቹ ከፍተኛ ገንዘብ ከመክፈል ጋር የሚመሳሰል ነው። ጥሩ አገላለጽ ነው። የተበቃው ወጪ ከመኪናው ዋጋ በላይ የሆነ ነው። በጦርነት ቀጠና ውስጥ መሰረተ ልማት መገንባት ልክ በማዕበል ውስጥ የአሸዋ ቤት ከመገንባት ጋር እኮ ነው የሚመሳሰለው። መረጃዎች በግልጽ እንደሚያሳዩት በሙዱግና ኑጋል ታቅዶ የነበረው የነዳጅና ማዕድን ፍለጋ በአልሸባብ ስጋት ምክንያት ሙሉ በሙሉ ቆሟል። ከዚህም የባሰው ደግሞ ቻይናውያን ኩባንያዎች ማሽኖቻቸውና ንብረቶቻቸው እንዳይወድሙ ለየአካባቢው ጎሳዎች ወይም ከአማጽያን ጋር ግንኙነት ላላቸው ደላሎች የጥፋት ግብር ለመክፈል መገደዳቸው ነው። ሳቦታጅ ታክስ የሚባለው ማለት ነው። ይህ የጥፋት ግብር እኮ በተግባር ሕጋዊ ሸፈን የተሰጠው ዝርፊያ ነው። ታጣቂዎቹ ምንም አይነት አገልግሎት አይሰጡም። ገንዘቡ የሚከፈላቸው ዝም ብለው ንብረቱን እንዳያወድሙት ብቻ ነው። የዚሁ የኢኮኖሚ ኪሳራ መጠን ምን ያህል ይመስልሃል? ይህ እንግዲህ መሰረታዊውን የኢኮኖሚ ስሌት ያፋልሰዋል። አንድ ኩባንያ የገንዘብ ትርፍ ለማግኘት ብሎ በሚሊዮን የሚቆጠር ዶላር ያፈሳል። ነገር ግን ያንን መሰረተ ልማት ከአጥቂዎች ለመጠበቅ እና ለማሽኖች ደህንነት ሲባል ለታጣቂዎች የአለመረጋጋት ግብር ወይም ኢንስታቢሊቲ ታክስ መክፈል ሲጀምር ትርፋማነቱ ሙሉ በሙሉ ይተናናል። አልሸባብ ደግሞ እነዚህን የውጭ ሀገር የልማት ፕሮጀክቶች የፌዴራል መንግስቱ ጥንካሬ እና ሕጋዊነት ምልክቶች አድርጎ ስለሚቆጥራቸው እንደ ዋና ኢላማ ነው የሚመለከታቸው አይደል? ልክ ነው። መንግስቱ ደግሞ የቻይናውያኑ ፕሮጀክቶች ለመጠበቅ ያስችል አቅምም ሆነ የፖለቲካ መረጋጋት የለውም። በዚህ የተነሳ ቻይናውያን ኩባንያዎች የራሳቸውን በራሳቸውን ለመጠበቅ ትርፍን በሚበላ የጸጥታ ውጪ ውስጥ ይዘፈቃሉ ማለት ነው። ታዲያ ቤጂንግ ይህን ሁሉ ኪሳራና ውርደት እያየች ዝም ብላ ትቀጥላለች? በፍጹም። ሚስጥራዊ የተባሉት የቻይና የውጭ ፖሊሲ ሰነዶች የሚያሳዩን ሌላ ትልቅ ስዕል አለ። ይህን ጉዳይ ከሰፊው ስዕል ጋር ስናገናኘው ቻይና በ15ኛው የአምስት ዓመት ዕቅዷ ላይ ከፍተኛ ስትራቴጂካዊ የትኩረት ለውጥ አድርጋለች። ማለት ከ2026 እስከ 2030 ባለው ስትራቴጂ ላይ። አዎ። ከዚህ ቀደም ችግሮች ሲፈጠሩ ዜጎቿን በድንገት ከማስወጣት አቋም ወጥታ ቋሚ የሆነ የጸጥታ መዋቅር መዘረጋት መጀመሯን ሰነዶች ያጋልጣሉ። ማለት የቻይና ሕዝባዊ ነጻ አውጪ ጦር ወይም PLA የሶማሊያ ፖሊሶችን ማሰልጠን መጀመሩን ነው። ልክ ነው። ግን እዚህ ጋር ማስተዋል ያለብን ይህ ስልጠና የሶማሊያን አጠቃላይ መረጋጋት ለማምጣት ሳይሆን በቀጥታ የቻይናን የንግድ መስመሮች፣ ንብረቶችና ወደቦች ለመጠበቅ ብቻ የተነደፈ ነው። ይህ ማለት ቻይና በአፍሪካ ውስጥ ከኢንቨስተርነት ይልቅ ወደ ግል የጸጥታ ተቋራጭ ወይም ፕራይቬት ሴኩሪቲ ኮንትራክተር እየተቀየረች ነው ማለት ነው። አዎ፣ የቻይና አቋም ከጣልቃ ለመግባት ወደ ቀጥተኛ ተሳትፎ መቀየሩን የሚያሳየው ትልቁ ማሳያ ይሄ ነው። ቻይና ዜጎቿንና ንብረቷን ለማትረፍ ስል ከባህላዊ ኢንቨስተርነት ወጥታ የጸጥታ ባለድርሻው ወደ መሆን ተሸጋግራለች። መንግስት የሕግ የበላይነትን ማስከበር ሲያቅተው የውጭ ኃይሎች የራሳቸውን ንብረት የሚጠበቅ የራሳቸውን የጸጥታ መዋቅር መገንባት ይጀምራሉ ማለት ነው። ትክክል። የቻይና ጦር የሶማሊያ ፖሊሶችን ሲያሰለጥን ትኩረቱ የቻይና ማዕድን ወደ ወደብ በሰላም መድረሱን ማረጋገጥ ነው። የዚህ ሁሉ መዘዝ ግን የረጅም ጊዜ የኢንቨስትመንት አቅጣጫን ማስቀየሩ ይመስለኛል። አዎ። የቻይና የሕግ ባለሙያትና የኢኮኖሚ አማካሪዎች የጸጥታ ወጪው እጅግ የጨመረ እና አዋጭነቱ እየቀነሰ በመምጣቱ ኢንቨስተሮች ከሶማሊያ እና ከመካከለኛው ምስራቅ ይልቅ ወደ መካከለኛው ኤዥያ ወይም ሴንትራል ኤዥያ እንዲያተኩሩ በይፋ እየመክሩ ነው። እንግዲህ የሚያሳየው ቻይና ትልቁን የኢንቨስትመንት ካፒታሏን ወደ ሌላ የዓለም ክፍል ያሸሸች መሆኑ ነው። የሶማሊያ ቀውስ ቻይና በአፍሪካ ያላትን አካሄድ እንድትገመግም አስገድቷታል ማለት ነው። አዎ። የኢኮኖሚ መውደቅ እና የፖለቲካ መከፋፈል የአንድን ሀገር የውስጥ ጉዳይ ብቻ ሳይሆን
የዓለምን ትልልቅ የኢኮኖሚ ኃይሎች ስትራቴጂ ጭምር እንዴት እንደሚቀይር የሚያሳይ ግሩም ማሳያ ነው። እስካሁን የተነጋገርናቸውን የትንታኔ ሰነዶች አጠቃላይ ሐሳብ ስንመለከት በሞቃዲሾ የነዳጅና የምግብ ዋጋ ንረት መከሰቱ የከተማዋን ነርቭ በመቆረጥ የመረጃ ልውጡን አቋርጧል። አዎ፣ ይህ መቋረጥ እና የሕገ መንግሥት የሥልጣን ማራዘሚያው ፈጠረው የፖለቲካ ትኩረት መከፋፈል አልሸባብ ወደ ከተማዋ እምብርት እንዲሰርጽ ረድቶታል። በሌላ በኩል ደግሞ ከሞቃዲሾ ውጭ ያሉት የፌዴራልና የክልል ኃይሎች የውጭ አጋሮች የሰጧቸውን መሳሪያ እርስ በርስ በመዋጋት እያጠፉት ነው። እና ይህ ሁሉ አካባቢያዊ ትርምስ ነው እንግዲህ ቻይናን ታሪካዊ የሆነውን የጣልቃ ያለመግባት ፖሊሲዋን ትታ ንብረቶቿን ለመጠበቅ ስትል የራሷን የጸጥታ ኃይል እንድትገነባ ያስገደዳት። ልክ ነው። እና አዳዲስ ኢንቨስትመንቶችን ወደ መካከለኛው እስያ እንድታዞር አድርጓታል። እነዚህ ሁሉ መረጃዎች በቀጥታ የተወሰዱት እጃችን ላይ ካሉት የ2026 የጸጥታ ተንታኞች እና የፖሊሲ ሰነዶች ነው። ይህንን ስናቀርብ በሪፖርቶቹ ውስጥ የተካተቱትን የየወገኖቹን አቋም ማለቴ የፌዴራል መንግስቱን፣ የክልል መሪዎቹን ወይም የውጭ ኃይሎቹን አካሄድ ለመደገፍ ወይም ለመንቀፍ አይደለም። አዎ፣ በፍጹም። እነዚህ ፖሊሲ አውጪዎች እና የጸጥታ ተንታኞች ሁኔታውን እንዴት እያዩት እንዳለ ለአድማጮች ለማሳየት ነው። መረጃዎቹ የሚያሳዩትን እውነታ በገለልተኛነት ማቅረብ ብቻ ነው ዓላማችን። ትክክል። የእኛ ሥራ የሰነዶቹን ትርጉም እና ተጽዕኖ መተንተን ብቻ ነው። በመጨረሻውም እንግዲህ እነዚህን መረጃዎች መነሻ በማድረግ አድማጮች በራሳቸው ጊዜ በጥልቀት እንዲያስቡበት አንድ ቀስቃቃሽ ሐሳብ ማንሳት ፈልጋለሁ። እሺ፣ ምንድን ነው እሱ? የውጭ ኃይላን ሀገራት የራሳቸውን ንብረት፣ የራሳቸውን ዜጎች እና ማዕድን የሚያስተላልፉበትን መንገድ ብቻ በራሳቸው የጸጥታ ኃይል የሚጠብቁ ከሆነ እና በተቃራኒው የተቀረው የሀገሪቱ ክፍል በፖለቲካና በኢኮኖሚ ቀውስ እየተከፋፈለና እየደማ መሄድ ከሆነ ወደፊት ደካማ ሀገራት ውስጥ የድርጅቶች ትንሽ መንግስታት ወይም ኮርፖሬት ማይክሮስቴትስ ማፈጠራቸውን እያየን ይሆን? ዋው! ይሄ በጣም ከባድ ጥያቄ ነው። አስቢው፣ በአንድ ሉዓላዊ ሀገር ውስጥ የራሳቸው ጦር፣ የራሳቸው ጥብቅ ድንበር እና የራሳቸው ሕግ አላቸው ግዙፍ የውጭ ኩባንያዎች መንግስትነት። አዎ፣ ይህ እንግዲህ ሰነዶቹ ከሚያሳዩን አዝማሚያ ተነስተን ለቀጣይ አስተንትኖ የምንተው ጉዳይ ነው። የዛሬው ቀናችን ሐሙስ ኤፕሪል 2 ቀን 2026 ነው። አዎ፣ ከመሰናበታችን በፊት ግን አንድ አስደሳች ዜና አለን። ልክ ነው። አዲሱ ድረገጻችን www.samuel.inc በይፋ ተከፍቷል። በዚህ ድረገጽና የዛሬውን ዝርዝር ዳሰሳ ሙሉ ይዘት ማግኘት ትችላላችሁ። ከዚህም ባሻገር እናንተ አድማጮች ለራሳችሁ ፕሮጀክቶችና ጥናቶች ልትጠቀሙባቸው የምትችሏቸው በተለያዩ ጉዳዮች ላይ ጥልቅ ግንዛቤ የሚሰጡ በልዩ ሁኔታ የተዘጋጁ ሪፖርቶች፣ ትንታኔዎች እና ሰነዶች በዚሁ www.samuel.inc ድረገጽ ላይ ይገኛሉ። ይህንን ዝግጅት በተለያዩ ተወዳጅ የፖድካስት አፕሊኬሽኖች ማለት በስፖቲፋይ፣ አፕል ፖድካስት፣ አማዞን ሚውዚክ፣ ካስትሮ፣ ፖድቢን እና ኦዲብል ላይ በቀላሉ ማዳመጥ እንደምትችሉ እያስታወስን የዛሬውን ቆይታችን እናጠናቅቃለን። ስለተከታተላችሁን እናመሰግናለን።